በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች ወገኖቼ በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ ዛሬ ይዤው የመጣሁት ጉዳይ ታሪክን የሚያዘክር ሳይሆን ታሪክ የሚሰራ መሆን ያስፈልገናል የሚል አረፍተ ነገር ነው። ይሄን ማለቴ ታሪክ ማዘከሩ ነውር ነው እያልኩ አይደለም። ነገር ግን ታሪክ ከማዘከር ባለፈ ታሪክ መስራት ደግሞ ትልቅ ዋጋ አለው ማለት ነው። ታሪክ የምናዘክረው ታሪክ ልንሰራ መነሻ እንዲሆነን ነው። የቀደሙ አባቶች ምን ሰሩ፣ ምን ዋጋ ሳገኙ፣ ምን ጠቀማቸው፣ ምን ክፍተት ነበረባቸው ብለን ታሪክ ካየን በኋላ ያ ታሪክ የሚጠቅመን የተሻለ ነገር እንደነሱ ሰርተን በስጋም በመንፈስም እንድንጠቀም ነው። አሁን እኔ ይሄን አረፍተ ነገር እንደ ርዕስ ሳነሳው በሌላ አነጋገር በስጋዊ አነጋገር አይደለም፣ መንፈሳዊ ሕይወትም ላይ ስለሚጠቅም ነው። አሁን እግዚአብሔር አምላካችን ዓለምን ከፈጠረበት ዘመን ጀምሮ እስካሁን ድረስ ብዙ የተከወኑ ታሪኮች አሉ በመጽሐፍ ቅዱስ በብሉይም በሐዲስም። እነዛ ሁሉ የተጻፉልን መነሻ እንዲሆን ለሕይወታችን ማጣቀሻ እንዲሆኑን እንጂ እነሱ ራሳቸውን ማንበባችን ሕይወት የሚሆነን ሆኖ አይደለም። ለምሳሌ በብሉይ ኪዳን አዳም እንዲሰራ እንዲህ አጠፋ፣ እሱ ትምህርት እንዲሆነን ነው። ከዚያ ቀጥሎ ቅዱሳን አበው፣ ቀጥሎ ነቢያት፣ ቀጥሎ ሐዋርያት በሐዲስ ኪዳን፣ ቅዱሳን ሰማዕታት፣ ጻድቃን በሁሉም እናዘክራቸው ሕይወታቸው ሕይወት እንዲሆነን በተግባር እንድንለውጠው መነሻ እንዲሆነን እግዚአብሔርም እንዴት እንዳከበራቸው መጠን ተረድተን እኛም በእነሱ ፈለግ ብንከተል እግዚአብሔር እንዴት እንደሚያከብረን እንድንረዳበት እንጂ ዝም ብለን ታሪክ ብቻ እንድንይዝ አይደለም። ይሄን ካልኩ በሐዲስ ኪዳን ያሉ ነገሮችን አንዳንዶቹን እናንሳ። ለምሳሌ ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌው ከቅድስት ድንግል ማርያም ሰውን በሆነ ጊዜ ሰብአ ሰገል ጌታን በዓይናቸው ለማየት ታደሉ፣ ስጦታ ለማበረከት ታደሉ አይደል? ስለዚህ ወገኔ ኢየሱስ ክርስቶስን በዓይናችን ስላላየ ነው፣ በስጋ ዓይናችን በስጋ ተገልጦ ስላላየ ነው። ለእሱም ስጦታ ስላላቀብርን በዚህ ሊከፋን አይገባም። የሚጠበቀው ከኛ ለመዳን ዛሬ በመገናኛው ድንኳን በቅዱስ ታቦቱ ፊት ቀርበን የሚገባንን ማድረግ ብቻ ነው እንጂ የግድ ዋጋ ለማግኘት እንደ ሰብአ ሰገል መሆን አይጠበቅብንም ማለት ነው። እንደሱ ከሆነ ለትንሽ ሰዎች ብቻ የእግዚአብሔር መገለጥ ሆነ ማለት ነው። ከዛ ቀጥሎ ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌው ብዙ ገቢረ ተአምራት አድርጓል። በእጁ ዳስሶ፣ በምራቁ ቀብቶ፣ በልዩ ልዩ መልክ በቃሉ ገስጾ የፈወሰው ያዳነው ድውይ አለ። እግዚአብሔር መጥቶ ዛሬ በፈወሰኝ አንልም። እግዚአብሔር ሐዋርያት ቅዱሳን አበው ሊቃውንት ሲወርድ ሲዋረድ ዛሬ ያሉትን አባቶቻችንን በተዋረድ ሾሙልን ማለት ነው። ስለዚህ እግዚአብሔር ያደርገው የነበረውን ገቢረ ተአምራት እግዚአብሔርን ብናምን ዛሬም ይደረግልናል በቅዱሳን አባቶቻችን ጸሎትና መልጃ ማለት ነው። ስለዚህ የግድ በመዋዕለ ሥጋዌ ጌታ በነበረበት ዘመን መኖር አይጠበቅብንም ለመዳን ማለት ነው፣ በስጋ በመንፈስም ጭምር። ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌ ሐዋርያትን መረጠ። ሐዋርያትን ሂዱ አስተምሩ አላቸው። ከእግሩ ስር ቁጭ ብለው ተማሩ። እሱ ከሚያድርበት አደሩ፣ እሱ ከሚውልበት ዋሉ። መልኩን እያዩ ንግግሩን እያዳመጡ ደስ ብሏቸው ቃሉ ተዋህዳቸው በሕይወትም ኖሩት፣ ሰማዕትም ሆኑት። ስለዚህ የግድ ቅዱሳን ሐዋርያትን መሆን ደግሞ አይጠበቅብንም። ለምን? ጊዜው አልፏል። እሱን አጋጣሚ አላገኘነውም። የቅዱሳኑ ጸጋ በረከት ትልቅ ነው። ግን ዛሬ የሚጠበቅብን የጌታን የመድኃኒታችን ኢየሱስ ክርስቶስን ቃለ ወንጌል ማዳመጥ፣ በሕይወት መተርጎም ብንችል የቅዱሳን ሐዋርያትን ፈለግ መከተል፣ በምንችለው ሁሉ የአባቶቻችን የስልጣን መንፈሳዊ ስልጣን ተዋረድ እያከበርን አባቶቻችን ሊቃነ ጳጳሳትን
ከብፁዕ ወቅዱስ አባታችን ጀምሮ ሊቃውንቱን እያዳመጥን በተዋረድ በአቅማችን እግዚአብሔርን ለማገልገል መጣር ነው የሚጠበቅብን በአንድ መዋቅር ሆነን እንጂ የግድ ቅዱሳን ሐዋርያትን መሆን አይጠበቅብንም ማለት ነው። ለመዳን በጸሎተ ሐሙስ ለቅዱሳን ሐዋርያት ስጋና ደሙን ሰጣቸው። ለምሳሌ አንዳንድ ካህናት ባልገባቸው መጠን በጸሎተ ሐሙስ የሚቆርቡ ካህናት ናቸው፣ ስለዚህ ምእመናን አይችሉም የሚሉ አሉ። በቅዱሳን ሐዋርያት አንጻር ለሰብአ ዓለም ነው ስጋና ደሙን የሰጠ እንጂ ለካህናት ብቻ አይደለም። እንደዛ ከሆነ ካህናት ብቻ ተቀብለውት በቀሩ ነበር ሁልጊዜም ስጋና ደሙን ማለት ነው። ስለዚህ የግድ ሐዋርያትን መሆን አይጠበቅብንም ለመዳን ማለት ነው። ስለዚህ ያልሆነ ታሪኩን ብቻ ያን በሆንኩ በሚል ብቻ መመኘት ሳይሆን በተግባር መኖር ከምንም በላይ እንደሆነ ያስረዳናል። ታሪክ ምንሰራ መሆን መቻል አለብን በህይወታችን ውስጥ። ታሪክ ሲባል ደግሞ ከምንም በላይ ታሪክ የሚባለው ህይወትን መለወጥ፣ እግዚአብሔር ባዘዘው ህግና ስርዓት መኖር፣ እሱ ነው ታሪክ የሚባለው። በነገራችን ታሪክ የሚባለው ቅዱሳኑ ከነሱ ህይወት አልፎ ለሌሎቹ በማዳን ታሪክ ሰሩ። ድንግል ማርያም ከሷ ንጽህና ቅድስና አልፋ ዓለምን በማዳን ታሪክ ሰራች። እግዚአብሔር ዘላለማዊ ባህሪው ቅዱስ ሲሆን ዓለምን በማዳኑ በእርግጥ ለሱ ተአምር መስራት ድንቅ ተብሎም አይነገርም የባህሪው ስለሆነ። እኛ ግን የኛ ታሪካችን እኛን መለወጥ፣ ማንነታችን ማስተካከል፣ እግዚአብሔር ጋር መኖር፣ የቅዱሳንን ፈለግ መከተል ነው ማለት ነው ወገኖቼ። ወደ ህማማቱ ወደ ትንሣኤው ስንመጣ ጌታ ኢየሱስ ክርስቶስ በተንገላታ ጊዜ መከራ በተቀበለ ጊዜ አብረውት መከራ የተቀበሉትን ሴቶች ወይም የክርስቲያን ወገኖች መሆን አይጠበቅብንም። ምክንያት መሆንም ስለማንችል አንደኛ፣ ሁለተኛ ደግሞ የግድ እነሱን መሆን ሳይሆን ዛሬ መከራ መስቀሉን ማሰብ፣ ዛሬ ስቃዩን አስበን በዛው ልክ መጽናት መበርታት ይጠበቅብናል ማለት ነው ለመዳን። የዛን ጊዜ መስቀሉን የተሸከመለት ሰው አለ። አንዳንድ ታሪክ ኢትዮጵያዊ ነው ይላሉ። እኔ ኢትዮጵያዊ መሆኑም ቢሆን እንደ ታሪክ ጥሩ፣ ግን የግድ ኢትዮጵያዊ መሆኑ ለኛ ብዙ የሚጠቅመን ነገር አይኖርም። ቀሬናዊ ሰው ነው የሚል መጽሐፍ ስምዖን ይባላል። የጌታን መስቀል ተሸከም ብለው አይሁድ አሸከሙት። የሸከሙበት ምክንያት አንደኛ ከነገራቸው ስላልተሳተፈ ተደብቆ ነበር የዋለ ላለመሳተፍ፣ የባህሪ አምላክ መሆኑን የተረዳ ይመስላል። ስለዚህ ይዘው አሸከሙት። ከበረከተ መስቀሉ ተሳተፈ፣ እግዚአብሔር ፈቅዶለት። ጌታ የተሰቀለበትን መስቀል ዛሬ መሸከም አይጠበቅብንም። አንደኛ እናገኘውም፣ ለማግኘትም ቢሆን መጋፋታችን አይቀርም፣ ጭንቅ መሆኑ አይቀርም። የሚጠበቅብን ግን በሃይማኖት መከራ መቀበል። መከራ መስቀሌን ተሸከሙ ሲል ፈተና ብትፈተኑም ጽኑ በርቱ ሲል ነው። መከራ መስቀል ማለት መከራ ማለት ነውና እሱ ነው ማለት ነው። ኢየሩሳሌም ሄደን ኢየሩሳሌም ከከወናቸው ከጌታ ከኢየሱስ ክርስቶስ መካነ መቃብር፣ ከስቅለቱ ቦታ፣ ከጎልጎታ፣ ከሌሎቹም ከተወለደበት ከቤተልሔም ሄደን በረከት ብናገኝ ደስ ባለን። አቅም ካጣንስ የቅዱሳኑን ፈለገ መከተሉ፣ የተወለደበትን የተሰቀለበትን የሞተበትን ማሰቡ፣ መበርታቱ፣ በህይወት መለወጡ እሱ ነው ትልቁ ነገር። ያ ከሆነ በህይወት ተለውጠናል። እኛ ቤተልሔም እንደተሳለምን ከበረከተ መስቀሉ ከጎልጎታ እንድሳተፍን ይሆናል ማለት ነው። ወደ ትንሣኤው ስንመጣ በዕለተ መስቀሉም በተሰቀለ ጊዜ መከራ የተቀበሉትን ሁሉ እኛም ዛሬ በህማማት እንደምንቀበለው ሆነ በህይወት መኖር ያስፈልገናል። በትንሣኤው ጊዜ ትንሣኤውን ያዩ ሰዎችን መሆንም አይጠበቅብንም። ተነስቶልናል። እሱን ማመን በህይወት መኖር ይጠበቅብናል ማለት ነው። ክርስቲያኖች ቅዱሳን አባቶቻችን በህይወት ገጠመኛቸው ከጌታ ከኢየሱስ ክርስቶስ ጋር ፊት ለፊት ቃል በቃል የተነጋገሩትን ያደረጉትን ነገር በሆነልኝ ብለን ብቻ መመኘት ሳይሆን በህይወት መኖሩ ይጠቅመናል። ሁሉን ነገር በግፊት በማሰብ ብቻ በምኞት ብቻ የምናደርገው አይደለም። በህይወት በመለወጥ በተግባር በማድረግ ከቅዱሳኑ በረከት እንሳተፋለን። እግዚአብሔር ለሁሉም በረከት አድሎናል። ለሁላችንም የከፈልብን የቀነሰብን ነገር የለም። በሞቱ ህይወታችን ስለመለሰልን፣ በትንሣኤው ስላከበረን፣ ትንሣኤያችን ስላወጀልን ለስም አጠራሩ ክብር ምስጋና ይድረሰው። ቅድስት ድንግል ማርያም ቅዱሳኑ ምልጃቸው በረከታቸው አይለየን።
ይቆየን።